የኢትዮጵያ የባህር በር ጥያቄ አጀንዳችን ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የታሪክ ተመራማሪና የፖለቲካ ተንታኝ ዶክተር ኢብራሂም ሙሉሸዋ ናቸው። ዶክተር ስለመጡ እናመሰግናለን። መልካም። እንደሚታወቀው አሁን ላይ ኢትዮጵያ የባህር በር የማግኘት ጉዳይን የህልውና ጉዳይ አድርጋ በሰፊው እየሰራችበት ነው የሚገኘውና ያደገ ከመጣው የኢትዮጵያ ኢኮኖሚ እንዲሁም ከኢትዮጵያ ሕዝብ ብዛት አንጻር እንዲሁም ደግሞ የቀይ ባህር አካባቢ የብዙ አይኖች ማረፊያ እንደሆነ ይታወቃልና እስቲ የባህር በር ጉዳይ ለኢትዮጵያ ምን ማለት ነው? ትርጓሜውስ እንዴት ነው የሚገለጸው? ዶክተር አመሰግናለሁ። የባህር በር በመጀመሪያ ደረጃ ኢትዮጵያ ልክ አዲስ እንደሆነ አድርጎ ማየት ጥሩ አይደለም። ምክንያቱም የኢትዮጵያ ስልጣኔ ቅድምም ሲነገር ነበር እጅጉን ከቀይ ባህር ጋር የተያያዘ ነው። ህልውናችን፣ ታሪካችን፣ ሁለመናችን ማለት ነው። ኢትዮጵያ የባህር በርን አጣች ነው እንጂ የባህር በር አልነበራትም። ከእንደገና ዳግም ይሄ አዲስም አይደለም፣ ማጣታችንም አዲስ አይደለም። በነገራችን ላይ በጣሊያኖች ጊዜ ጣሊያኖች ኤርትራን ከያዙ በኋላ እንደገና ከሁለተኛው የዓለም ጦርነት በኋላ የተመለሰ ከዛ በኋላ በነበረው የውስጣዊ ችግር የገባ ነው። ስለዚህ ከኢትዮጵያ ህልውና ጋር ድሮንም የተያያዘ ነው። ይሄ ደግሞ በእኛ ኢቭን በንግግራችን ውስጥ እኮ አለ ካረሳ ነው በስተቀር ኤርትራ ተገነጠለች አንገታችን ተቆረጠ የሚል እኮ ብይን አለ፣ አባባል አለ። አንገታችን ተቆረጠ ማለት ምን ማለት ነው? አንገት ከተቆረጠ ሰው አይኖርም የሚል ሲምቦሊክ የሆነ ራሱ ኤክስፕሬሽን የነበረበት ልክ አዲስ ሳይሆን ይሄ ሲባል የነበረ የኛ የህልውና ጥያቄ እኮ ያው በዚህ ንግግር እኮ ሲባል ነበር በታሪክና ይሄ ከኢትዮጵያ ህልውና ጋር በጣም የተያያዘ መሆኑን ኢኮኖሚ እንግዲህ ኢኮኖሚ ማለት ግንኙነት ነው። ግንኙነት ማለት ደግሞ የመነገር ነው። እኛ ከውጭ የምናስገባው አለ፣ ከዚህ የምንልከው አለ። እነዚህ በሙሉ በዋነኛነት በመርከብ ነው የሚጫኑት። በአውሮፕላን ምን ያህል ንብረት ይተላለፋል የሚለውን ስናይ ባህር በር፣ ባህር መኖር፣ የባህር አክሰስ ማግኘት ማለት በጣም በዓለም ላይ አስፈላጊ መሆኑን በነገራችን ላይ ሌላው ልናይ የሚገባው ይሄንን ነገር ዓለምም እየተረዳ የመጣበት ሁኔታ ነው። እኛ ብቻ ሳንሆን ለምሳሌ እኛ አሁን እየጠየቅን ነው፣ ባህር በር ይኑረን እያልን ነው። በጣም ብልጥ የሆኑ ሀገሮች ባህር በር ያላቸው ግን ባህር በር ይኑራችሁ ይላሉ። ለምሳሌ ሞሮኮ አሁን በ2023 እንደ አውሮፓውያን አቆጣጠር አትላንቲክ ኢኒሼቲቭ የሚል ፕሮግራም አወጣችና ለባህር በር ለሌላቸው አገሮች የሳህል በርን ከፈተች። ምንድነው ያደረገችው? ለቡርኪና ፋሶ፣ ለማሊ፣ ለኒጀር ለነዚህ አገሮች የራሳቸው ሞሮኮ ላይ የራሳቸው የሆነ የማይከፈልበት የሚቆጣጠሩት እነሱ ንብረት የሚያወጡበትና የሚልኩበትን ነገር አመቻቸች። ይኸው አሁን ነው ኢኒሼቲቭ በ2023 የወጣ ኢኒሼቲቭ ነው። አትላንቲክ ኢኒሼቲቭ ይባላል። በዚህ የተነሳ ምንድነው ያደረጉት ሞሮኮዎቹ? እነዚህ የሳህል ሀገሮች ታፍነው መኖር አይችሉም። ያውም እነዚህ ሀገሮች በጣም ትንሽ የህዝብ ያላቸው ማለት ነው። እነዚህን አፍነን መኖር ለእኛም አይጠቅምም። የእነሱ ኢኮኖሚ ግን ወደ ባህር በመጣ ቁጥር እኛም ተጠቃሚ ነን፣ እነሱም ይጠቀማሉ በሚል በነፃ ነው አሁን ኢኒሼቲቭ በሞሮኮ ንጉስ ያወጣው ማለት ነው። ይሄን ስናይ እኛ ደግሞ በጣም ትልቅ ህዝብ ያለን በጣም ብዙ ህዝብ ያለን አካባቢ ላይ ያለን አገር በጣም ትንንሽ ህዝብ ያላቸው የባህር በር ኖሯቸው ግን ትንሽ ህዝብ ከኛ አንጻር ሲታይ በጣም ትንሽ ህዝብ ያላቸው እንዴት ነው ለደህንነታቸው ራሱ ስጋት ማንሆነው? ከታፈንን ማለት ነው። የታፈነ ነገር ያው መፈንዳቱ አይቀርም ጠቅላይ ሚኒስትራችን እንዳሉት። ስለዚህ ይሄ የባህር በር ጥያቄ የህልውና ጥያቄ ግን የህልውና ጥያቄ የኢትዮጵያ ህልውና ጥያቄ ብቻ አይደለም። የምስራቅ አፍሪካ የህልውና ጥያቄ ነው። የአካባቢው የህልውና ጥያቄ ነው። የኢትዮጵያ የህልውና ጥያቄ ከመጣ የአካባቢው የህልውና ጥያቄ ይሆናል። የኢትዮጵያ ኢኮኖሚ ከላሸቀ የአካባቢው ኢኮኖሚ ላሽቃል። የማንም ማለት ኢትዮጵያን ጥሎ እዚህ አካባቢ መኖር የሚቻልበት ሁኔታ አይኖርም የሚል ሀሳብ ነው ያለኝ። መልካም ዶክተር፣ ከኢትዮጵያ ብሔራዊ ጥቅም ዋና ፈተናዎች ውስጥ ሆነው የሚጠቀሱት ጉዳዮች ጂኦ ስትራቴጂካዊ ጉዳዮችና መልክዓ ምድራዊ እስረኝነት ናቸውና እስቲ የባህር በር የባለቤትነት ጥያቄ ለማስመለስና ብሔራዊ
ጥቅምን ለማስከበር በሚደረግ ሂደት ውስጥ መላው ኢትዮጵያውያን ጉዳዩን እንዴት ነው መመልከት ያለባቸው? የሚጫወቱትስ ሚና ከእያንዳንዱ ዜጋ ምንድነው የሚጠበቀው? እንግዲህ አገር የሁላችንም የጥረት የሚጠይቅ ነገር ነው። አገር ሲባል አገር የሚገነባው መንግስት አንድ ስቴክ ሆልደር ነው፣ አንድ አካል ነው። ከዛ ውጪ ግን አገር ማለት ህዝብ ማለት ነው። ህዝብ ነው የማይሄደው። መንግስታት ይመጣሉ፣ ይተካሉ፣ ይሄዳሉ። ስለዚህ ይቺ አገር ለኢትዮጵያውያኖች የምትቆይ አገር ነች። ለኢትዮጵያውያኖች እንድትቆይ ደግሞ በኢኮኖሚ ማደግ አለበት። የሚጨምረውን የህዝባችንን መጠን የሚመጥን የኢኮኖሚ እድገት መኖር አለበት። ስለዚህ ያንን ተጠቅመን ነው ህዝቡ ኢኮኖሚውን ሲያሳድግ ነው። ኢኮኖሚውን እንዴት ነው የሚያሳድገው? በእያንዳንዱ የኢኮኖሚ በተለይ ትልልቅ በሚባሉ ፕሮጀክቶች ውስጥ ሲሳተፍ ነው፣ ሰይ ሲኖረው ነው። ለምሳሌ የህዳሴ ግድብ እናያለን። የህዳሴውን ግድብ እንዴት ነው ያሳካ ነው? ያለምንም ወጪ ዓለም በሙሉ ተባብሮብን ማለት ነው። አለ የሚባል ሪሶርሳችንን በሙሉ አሟጠን ተጠቅመን ይሄው የህዳሴውን ግድብ አሳይተናል። በአሁኑም ሰዓት ደግሞ የዚሁ የባህር በር ጥያቄ ሆኖ ከተነሳ በኋላ የእያንዳንዳችን የቤት ስራን የመስራት ኃላፊነት ሰጥቶናል ማለት ነው። መንግስት እንደ መንግስትነቱ በመምራት ምሁራን ለሰው በማስረዳት እያንዳንዱ ኢትዮጵያዊ ደግሞ በሚጠየቅ ቢያንስ ይሄን ጥያቄ የኔ ጥያቄ ነው ብሎ በመያዝ አንድ አይነት ኢትዮጵያውያኖች በሙሉ ይሄንን ነው የሚያስቡት የሚል የጥቅማችን ጉዳይ የአገራችን የጥቅም ጉዳይ መሆኑን በመገንዘብ እያንዳንዳችን በተሰማራንበት፣ ጋዜጠኞች እንደ ጋዜጠኝነት፣ ሪሰርቸሮች በሪሰርች፣ ስለዚህ እያንዳንዱ ሀብት ያላቸው በሀብታቸው የሚያደርጉት ነገር ካለ ፕሮጀክቶች ካሉ በዚህ ዙሪያ መስራት ያለብን ነገር ይኖራል። ባህር በር ሲባል ባህር በሩን ብቻ ማግኘት እኮ አይደለም፣ ኢንፍራስትራክቸር ያስፈልጋል። ከኢትዮጵያ እዛ የሚያገናኝ ነገር ያስፈልጋል። ይሄ ሁሉ የኢኮኖሚ እንትን ማድረግ አለብን፣ ኢንቨስትመንት ማድረግ አለብን። ኢንቨስትመንት ይፈልጋልና እነዚህ ነገሮች ላይ በሙሉ መሳተፍ ያለብን ይመስለኛል። መልካም። የታሪክ ተመራማሪና የፖለቲካ ተንታኝ ዶክተር ኢብራሂም ሙሉሸዋ ስቱዲዮ መጥተው ስለሰጡ ማብራሪያ አመሰግናለሁ። መልካም። እኔም በጣም አመሰግናለሁ። ቴንክ ዩ